አላዛር በእናትህ የተሳሳተ ነገር እንዳትሰራ በጌታ። ቆይ ላሳይሽ። ምን አስቸኮለሽ? ላሳይሽ። ይሄን አታደርግም አላዛር። የ12ኛ ውጤቷ ኦሪጂናል አታደርግም ብያለሁ። እኔ ነገርኩህ። አያገባሽም። ጌታን እንጣላ ታያቸዋል። የ12ኛ እስቲ ተኛ አስቀምጠው። አይመለከትሽም። እኔ ለዚህ አይደለም የጠራሁሽ። ይኸው የ12ኛ ክፍል ኦሪጂናል ውጤቷ። አቤት አቤት አቤት! የኔ ተማሪ ስንት አመት የደከመችበት ነው። እና ምን ልታደርግ ነው? ስ 421 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ ከኔ ጋር ኸይር አልሐምዱሊላህ። እናንተ ጋር እንዴት ነው? በያላችሁበት ያለ ረህመት እዝነት ከእናንተ ጋር አይለይላችኋለሁ። ዛሬም እንግዲህ በአንድ ቪዲዮ ተመልሼ መጥቻለሁ። ቻናሌን ሼር፣ ሰብስክራይብ፣ ኮሜንት ያደርጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት ሰላማችሁን አላህ ያብዛልኝ። እስካሁንም ከኔ ጋር ለነበራችሁት ከልብ ነው አመሰግነው። ከወሩልኝ አሁንም አንድነታችሁ እንዳይለይኝ እላለሁ። ዛሬ እንግዲህ ያኔ በአላዛርና በትንሳኤ ነው ተመልሼ የመጣሁት። ነገር ግን ሀገር ላይ ባሉት በባለትዳሮች ምን እንደገባባቸው እንግዲህ አላህ ይወቅ። በጣም ከባድ ነው ሀቂቀተን። እንግዲህ ብዙ እንትናቸው ያኔ ሚዲያ ላይ ነው ያለ፣ እንዳያችሁት ሁላችንም እንደተመለከት ነው። ብዙ ነገሮቻቸው በአጠቃላይ ወደ ሚዲያ ነው ያለ። ግን በዚህ ልክ ህይወታችንን ሁሉ ወደ ሚዲያ ብንወስደው የተሻለ ነው ብዬ አምናለሁ። ነገር ግን ዛሬ አላዛር እንግዲህ ባለፈው እንግዲህ ትንሳኤ የመኪና ሊብሬ አቃጥላበት ነበር። በዚህም ልክ ደግሞ ያኔ የወረደ ስራ መስራት አስፈላጊ አይደለም። ወንድ ልጅ በተፈጥሮ ክብር ይፈልጋል። ክብር አሳጣችሁ ብቻ የውስጣቸው እነሱ ናቸው የሚያውቁት። እኛ የምናውቀው ነገር የለም። ነገር ግን እኛም ሚዲያ ላይ የተመለከትነው ነገር ቢኖር ምንድን ነው ክብር የሚነካ ነገር ማውራቱ በጣም አስፈላጊ አይደለም። ሴት ልጅ በተፈጥሯ ራሱን የቻለ ስነ ስርዓት አላትና ስነ ስርዓት ያለውን ሁኔታ ብትኖር አሪፍ ነው ብዬ ነው ማስበው ማለት ነው። ያኔ ዛሬ ልጅ ስላረገዘች ወይም ደግሞ የሆነ ነገር በማድረጓ ይሄንን አክል ዝቅ ብላ ወይም ደግሞ እንደዚህ ይሄንን አክል የሰውን ክብር የሚነካ ነገር ማድረግ አለባት ብዬ አላምንም። እንግዲህ ሚዲያ ላይ የተፈጠረው ነገር እንግዲህ በብዛት አጠራ አድርጌ ስነግራችሁ በብዛት የተመለከተው ነገር ቢኖር በእርግዝናዋ ሰበብ አድርጋ ያኔ በእርግዝናው እውነቱም ያኔ አንዳንዴ እንትን ይሄ ምንድን ነው የሚባለው ሆርሞን ሊቀያየር ይችላል። ነገር ግን ያም ሆኖ ሳለ ምክንያቱም እሷ ያኔ የመጀመሪያም ልጅ ስለሆነ መሰለኝ ብቻ አላቅም ብዙ ጊዜ ለምኗታል እንደተመለከት ነው። ያኔ አላዛር በሷ ምክንያት እንደ እናቱን እንኳን አውጥቶ 2 ጊዜ ነው መሰለኝ ውጪ ከህይወቴ ውጪ ብሎ ብዙ ጊዜ ሲያመናጭቃት ያየነ ተመለከት ነበር። እናቲቱም እንግዲህ የወለደች አንጀት በመሆኑ እንግዲህ እሱን ጤላ ለመሄድ አልፈለገችም። አብሮ የኖሩ እንግዲህ በዛ ልክ አብሮ የኖሩ እሷም ጤላ ልትሄድ አልፈለገች። ከዛ ልክ ደግሞ እሱም ደግሞ እናቱን ሳያከብራት በቃ ህይወቴ ሊኖርበት ውጭልኝ ከህይወቴ እስካላት ድረስ ነው የተመለከትን የነበረው። በስተመጨረሻ እንግዲህ አንዴ እናቲቱን እፈልጋታለሁ ትምጣ ብላ ራሷ አውሪታ ካላዛር ፍቃድ አመጣቻት፣ ማማን ማለት ነው። ከዛ ካመጣቻት በኋላ ደግሞ በሶስተኛ ቀን እንዳያችሁትም ትውጣልኝ አለች። እሺ ይሁን። እሷም ይወጣለው ባለችበት ማግስት የሆነ ነገር ተፈጠረ። ያም ጭንቅላት ላለው ሰውና የሚያገናዝብ ሰው ከሆነ ያም አላህ ሱብሃነሁ ወተዓላ አንድ ምልክት ነው የሰጣቸው ያሳያቸው ያለ ማለት ነው። አንደኛ እናት ናት። እናት ልትመናጨቅ አይገባም። ከዛ ልክ ደግሞ አንዴ ሂጂ አንዴ ነይ የሚባልም ነገር ይሄም ነገር ታሳቢ መሆን አለባት። በዛ መሀል ላይ እንግዲህ ምንድን ነው ይሄ አመማት፣ ደሙን ፈሰሳት፣ ወደ ሆስፒታል ሄደች። ወደ ሆስፒታል ሄዳ ስትመጣ ደግሞ አላዛር ያደረገውን ነገር ደግሞ አልደበቀም፣ ገፍትራት ነበር ብሎ ተናገረ። ከዛም ሆኖም ደግሞ
በዚህ ነገር እንኳን አንዳንድ ሰው ሃይሚሮ ጭቅጭቁን ንትርኩን በዚህ ነገር እንኳን ተመልክቶ መቶ የለበትም ብላችሁ ታምናላችሁ? እኔ ሐቂቀተን ነው የምላችሁ። አላህ ታምር ያሳያል አንዳንዴ ማለት ነው። ምክንያቱም ባለነበት ሁኔታ አንጻር ታምር ያሳያል ማለት ነው። ታምር ነው ያሳያቸው፣ ግን እነሱ ሊረዱትና ወይም ሊያገናዝቡት አልቻሉም። ከዛም ያለፈ ደግሞ ብዙ ድርጊት ተደረገ። ከዛ ሸተሃኛል ዞር በላለችው። በዛ መጀመሪያ የተለማመጣት እናቱን ያመናጨቀ እንደፈለገ የሆነ ሰውየው ሸተሃኛል፣ በጣም ተሸተኛል ምናምን ነገር በምትል ጊዜ ይሄ በእርግጥ የእርግዝናም ስሜት ሊሆን ይችላል። ግን ይሄ ሁሉ ነገር ገበና የሚባል ነገርን ነውስ ይሄ ሚዲያ የሚሰራ ሰው ገበና የሚባል ነገር ይሄ ያስጠላል፣ ይሄ አያስጠላም፣ ለካሜራ ፊት ለፊት ለሚዲያ መልቀቅ አለብን የለብንም የሚለውን ነገር ለምንድን ነው ታሳቢ ማድረግ የሚያቅታችሁ ነው? አሁን የተረገዘው ልጅ በተወለደበት ወይ በተወለደችበት ወይ በተወለደበት ይሄንን ነገር ሳይመለከት ይተዋል ብላችሁ ታምናላችሁ ወይ? አረ ወላሂ ስነ ስርዓት አጣችሁ። ሀገር ላይ ያላችሁት አስለን ስነ ስርዓት አጣችሁ። ወላሂ ዱንያ ማለት ይሄ ዶላር ይሄንን አክል ሀቅላሲታን እንዴ! አዑዙ ቢላሂ ሚነ ሸይጣን ረጂም። አረ ስነ ስርዓት ሊኖራችሁ ይገባል። አስለን ስነ ስርዓት ሊኖራችሁ ይገባል። እናቶቻችሁ አባቶቻችሁ ወይም በጥቅልሉ ወላጆቻችሁ እንዴት ሆኖ እንዳሳደጋችሁ በትንሹ ታውቃላችሁ፣ ሁሉንም ነገር ማለት ነው። ስለዚህ በዚህ ልክ ለምንድን ነው በዚህ ልክ ሌሽ ትጨማለቃላችሁ? ምን ቢያንስ ለወላጆቻችሁ ለስማቸው አታስቡም? ሌላ እናንተ ጭራሽ እናንተ ዘርም ልታበላሹ ራሳችሁም ልትበላሹ ከፈለጋችሁ ቢያንስ ያቺ ወልዳ እንዴት ሆና ያሳደገችኝ እናቴ እንደዚህ ሳደርግ ብታይኝ ይከፋታል የሚባለው ነገር እንዴት አናታችሁ ላይ ይጠፋል? አስለን አናታችሁ ላይ ለምን ልታስቡበት አይደለም እንደ የፈጠራችሁት? የተፈጠረው ልታስቡበት ነው እንጂ እንደ ድንጋይ ተሸክማችሁት ልዞር አይደለም ጭንቅላታችሁ የተሰጣችሁ ማለት ነው። ስለዚህ እንዴት ማሰብ አቂታችኋል? አስለን ወላጅ የሆናችሁት በአጠቃላይ ማለት ነው ሚዲያ ላይ ያላችሁት አስለን ኢትዮጵያ ላይ ያላችሁት ወላጅ ነኝ ብላችሁ እንግዲህ ወላጅ ነኝ ብዙ ነገር ያወራችሁ ነው። ተመስገን ትላላችሁ። የተፈጠረ የብዙ ነገሮችን ታመስገናላችሁ። አላህን እኮ ዝም ብሎ ይሄ ቆሻሻ ስራ የሰራችሁት እኮ ማመስገን አትችሉም። ቢያንስ ታረሙ፣ ከስህተታችሁ ታረሙ። ለሰው ልጅ ምን አይነት ክብር አለው የሚባለውን ነገር ታሳቢ አድርጉ። ዛሬ እንግዲህ አላዛር መጀመሪያ ባለፈው እንደዚህ ከ3 ቀን በፊት እንደዚህ የመኪና ሊብሬውን አቃጥለበት ነበር። ዛሬ ደግሞ እሱ ሊበቀላት የትምህርት ዶክሜንቷ ከምንድን ነው ይሄ ነፍስ ካወቀች ጀምራ እስካሁን የሰበሰበችውን ዶክሜንት እንግዲህ እሳት ላይ ያቃጥለው ማለት ነው። በዚህ ልክ ለምንድን ነው የምትወርዱት? ሌላው ደግሞ አላዛር ዛሬ አንተ እሳት ላይ ሲታቃጥል ባለፈው ጎረቤት ላይ ያለውን ሰውዬው ነው እንደ ምስክር ይዘው መታ በሱ ምስክር ፊት ለፊት ነው እንግዲህ እንትኑን አቃጠለችው። ዛሬ እናትህን ደግሞ አንደኛ እናንተም ልታመናጭቋት፣ ሁለተኛ ደግሞ ሚዲያ ላይ ያለው ሰው ደግሞ በኮሜንት እንዲሰድባት ፈልገክ ነው ለምስክር ማማን ይዘሃ ተመጣኸው ማሚን ለምን? አረብ ምን ቢያንስ ለወላጆቻችሁ ሊታስቡ ይገባቸዋል። በዚህ ልክ ጨምላቃ አትሆኑ። በዚህ ልክ ብር አናታችሁን የዘጋችሁ ከሆነ ጭንቅላታችሁን ድፍን ካደረገው ቢያንስ እናንተ ለወላጆቻችሁ እናትህ እንዴት አርጋና አሳደገች? አንቺስ እናትሽ እንዴት አርጋና አሳደገች? ዛሬ ሚዲያ ላይ የፈለግሽ ገበናሽን አውጥተሽ ስላሰጣሽ ገበናህን አውጥተሽ ስላሰጣ ዶላር ስላገኛችሁ ነው እንደዚህ የምትጨማለቁት። በጣም ያስጠላና በጣም የወረዳችሁ ናችሁ። የእውነቴ ነው የምላችሁ። በጣም ያስጠላል አስለን ማለት ነው።